እግዚአብሔር አምላክ የተመሰገነ ይሁን። አምላኩን የሚያውቅ ሕዝብ የተባረከ ሕዝብ ነው። ጌታ ይመስገን። ዛሬ ደግሞ የእግዚአብሔርን ቃል አብረን እንካፈላለን። የመልእክቴ ርዕስ የእግዚአብሔር ጥበቃ በሚል ነው። ምክንያቱም የእግዚአብሔር ጥበቃ ከሰው ጥበቃ የበለጠ አስተማማኝና ዋስትና ያለው ታማኝ ጋራንቲነት ያለው ነው። እግዚአብሔር ይመስገን። በመዝሙር 121 ከቁጥር 7 እስከ 8 የእግዚአብሔር ቃል እንዲህ ብሎ ያስተምረናል። እግዚአብሔር ከክፉ ሁሉ ይጠብቃል፣ ነፍስን ይጠብቃል። ከዛሬ እስከ ዘላለም፣ ከዛሬ ቀን ጀምሮ እስከ ዘላለም መውጣትንና መግባትን ይጠብቃል ወይም ይቆጣጠራል ብሎ ይናገራል። እግዚአብሔር ጠባቂ፣ እግዚአብሔር ለሕዝቡ የሚጠነቀቅ፣ የእግዚአብሔር ሕዝብ አምላካቸው ጥበቃው በዙሪያ ስላለ ያለ ስጋት ይኖራሉ። ወገኖቼ፣ የምንፈራበት ዘመን የምንፈራበት ጉዳይ ቢኖር እግዚአብሔር ጠባቂያችን ነው። ከምንፈራ ነገር ሁሉ እግዚአብሔር ይጠብቀናል። እግዚአብሔር ይመስገን፣ ይጠብቃል። ከሚጎዳን ክፉ ነገር ሁሉ እግዚአብሔር ጠባቂ ነው። ነፍሳችንን ይጠብቃል፣ እንደገና ስጋችንን ይጠብቃል። እግዚአብሔር ከዛሬ ቀን ጀምሮ እስከ ዘላለም እግዚአብሔር የሕዝቡ ጠባቂ ነው ከክፉ። ምክንያቱም የእግዚአብሔር ሕዝብ ርስቱ ስለሆነ እግዚአብሔር ለጠላት ርስቱን አሳልፎ ለመላገጫ አያደርገውም። እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔርም ዓይኖች በሕዝቡ ላይ ነው። እግዚአብሔር ሁል ጊዜ መውጣት መግባታቸውን፣ አካሄዳቸውን እግዚአብሔር ይቆጣጠራል። ስለዚህ መውጣትንና መግባታቸውን፣ እርምጃቸውና እንቅስቃሴያቸውን እግዚአብሔር ይቆጣጠራል። እግዚአብሔር አምላክ የተመሰገነ ይሁን። በዘካርያስ ምዕራፍ 2 ቁጥር 5 እኔ በዙሪያዋ የእሳት ቅጥር በውስጧም ክብር እሆንለታለሁ ይላል። ጠላት የማይጥስ የእሳት ቅጥር እግዚአብሔር በሕዝቡ ዙሪያ ያደርጋል። እግዚአብሔር ጠላት ጥሶ የማይገባ ቅጥር፣ የእሳት ቅጥር እግዚአብሔር በሕዝቡ ዙሪያ ያደርጋል። እንደገና ለሕይወታቸው ክብራቸው እግዚአብሔር ነው። እንደገና ኢየሩሳሌም የእግዚአብሔር ሕዝብ በሚኖርበት ስፍራ በዛን ጊዜ መኖሪያ የሆነችው በሰውና በእንስሳ ብዛት የተነሳ ቅጥር አልነበራትም። እግዚአብሔር ቅጥር በእሳት ሊቀጥር ስለፈለገ በእሳት እቀጥራታለሁ። ቅጥር አልባ የነበረችውን እስራኤል እና በሕዝቡ ዙሪያ እግዚአብሔር የእሳትን ቅጥር ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። በመዝሙር 91 ቁጥር 11 እስከ 12ም የእግዚአብሔር ቃል እንዲህ ብሎ ይመክረናል። በመንገድ ሁሉ ይጠብቅ ዘንድ የሚጠብቅ መላእክቱን ስለ አንተ ያዛቸዋል ይላል። እግዚአብሔር እያንዳንዱ ሰው ሕዝቡን የሚጠብቅ መላእክትን ያዘጋጃል። በምትጓዝበት ወይም በምትሄድበት መንገድ ሁሉ እግዚአብሔር ጠባቂ መላእክት ያዘጋጀላችኋል ይላል። ለእኔና ለእናንተ እግዚአብሔር መላእክቱን ስለ እናንተ ያዛችኋል ይላል። የሚጠብቀን የእግዚአብሔር መላእክት ይጠብቀናል በዙሪያችን።
እንደገና እግዚአብሔር ለሰላማችን ዋስትና ይሰጠናል። እግዚአብሔር አምላክ የተመሰገነ ይሁን። እግራቸውም የሚጎዳውን በእግራቸው በሚጓዙበት መንገድ እግራቸው እንዳይጎዱ ድንጋዩን ከመንገዳቸው ያነሳል። እንቅፋቱን እግዚአብሔር ያነሳል። የሚጓዙበት በጥንቃቄ ይጓዙ ዘንድ እግሮቻቸው እንዳይሰናከሉ በድንጋይ እንዳይሰናከሉ ድንጋዩን ከመንገዳቸው ላይ እግዚአብሔር ያነሳል። እግዚአብሔር አምላክ የተመሰገነ። እንዳይወድቁም ደግሞ በእጃቸው ያነሳቸዋል ይላል። እንዳይወድቁ እግዚአብሔር እጃቸውን ይይዛቸዋል፣ ወደ ላይ አንስቶ ከድንጋይ በላይ ያወጣቸዋል። እግዚአብሔር ይመስገን። ጌታ መልካም ነው። በመዝሙር 34 ቁጥር 7 እግዚአብሔር መልካም ነው። የእግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ይሰፍራል ይላል። ያድናቸውማል ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በሕዝቡ ዙሪያ ጠባቂ የመላእክት ሰራዊት ያሰፍራል። ሕዝቡን የሚጠብቅበት የሰማይ መላእክት ወይም የሰማይ ሰራዊት በሕዝቡ ዙሪያ እግዚአብሔር ያሰፍራል። በሰማይ ሰራዊት እግዚአብሔር ሕዝቡን ይጠብቃቸዋል። እንዲህ ያለ አምላክ ነው የምናመልከው። እንዲህ ያለ አምላክ ነው የሚጠነቀቅልን። ቅጥራችን የተለየ በእሳት የሚቀጥረን እግዚአብሔር በሰራዊት ብዛት የሚጠብቀን፣ በሰማይ ሰራዊት የሚጠብቀን፣ በሚፈሩትና ተስፋ በሚያደርጉ ዙሪያ የሰማይ ሰራዊት እግዚአብሔር ያሰፍራል። ጠባቂ ያድናቸዋል ከሚደርስባቸው ክፉ ነገር ሁሉ። እግዚአብሔር ይመስገን። በኢሳይያስ 41 ቁጥር 10 እኔ ከእናንተ ጋር ነኝና አትፍሩ፣ እኔም አምላኪ ነኝና አትደንግጥ፣ አበረታሃለሁ፣ እረዳሃማለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ ይላል እግዚአብሔር። እግዚአብሔር ለሕዝቡ የሚጠነቀቅ አምላክ ነው። ስለዚህ እኔ ከአንተ ጋር ነኝ፣ የሚጠብቅ አስተማማኝ አምላኪ ከአንተ ነኝ፣ አምላኪ ነው፣ አትፍራ፣ አትደንግጥ ይላል እግዚአብሔር አምላክ። አበረታዋለሁ፣ ሲደክም ብርታት የሚሆንልህ እኔ ነኝ ይላል። እረዳሃለሁ፣ በማንኛውም ሁኔታ ውስጥ ስትሆን እኔ ረዳትህ ነኝ፣ አምላኪ ነኝ እና አትፍራ፣ አትደንግጥ ይላል። በጽድቄ ቀኝ ደግፌ ይይዝሃለሁ ይላል። እንዳትወድቅ የደገፍኩ አንተ ነህ፣ እኔ ነኝ ብሎ እግዚአብሔር ይናገራል። ወገኖቼ እግዚአብሔር ከፍርሃትና ከድንጋጤ የሚያድን አምላክ ነው እና ደግፎ የሚይዘን በሚያበረታ እጆቹ የሚደግፈን ጌታ ከኛ ጋር ነው። እግዚአብሔር አምላክ የተመሰገነ ይሁን። በነህምያ ምዕራፍ 1 ቁጥር 7 እግዚአብሔር መልካም ነው ይላል። መልካምነቱን ወገኖቼ እኔም አይቼዋለሁ፣ እናንተም አይታችኋል። በሕይወታችሁ ዘመን እግዚአብሔር የረዳችሁ፣ እግዚአብሔር ጥበቃውን ያበዛላችሁ፣ እግዚአብሔር የደረሰላችሁ፣ ያዳናችሁ፣ እግዚአብሔር ከፍርሃትና ከድንጋጤ እግዚአብሔር ያስጣላችሁ እግዚአብሔር እና ስለዚህ መልካም ነው ይላል። በጭንቀት ጊዜ ደራሽ ነው እግዚአብሔር። በተጨነቁ ጊዜ ወገኖቼ ተጨንቀን እናውቃለን። እግዚአብሔር ስንት ጊዜ ደርሶልናል። ብዙ ጊዜ ደርሶልን ዛሬም በሕይወት መኖራችን ምክንያት የሆነልን እሱ ነው። በምሕረቱ ብዛት ዛሬ ከቤቱ ያልጠፋን እግዚአብሔር አምላክ የተመሰገነ። ጥበቃ ምሕረቱ በዝቶልን ነው።
ስለዚህ መሸሸጊያ ነው ይላል። በችግር ጊዜ ፈጥኖ ደራሽ መሸሸጊያችን እግዚአብሔር ከመልካምነቱ የተነሳ እንደዚህ ሆኖልናል ይላል። በእርሱ የታመኑትን ያውቃል፣ ተስፋ የሚያደርጉትን ያውቃል፣ የሚተማመኑትም ያውቃል ብሎ ይናገራል። የተማመኑትም ለዘላለም አያፍሩም ብሎ እግዚአብሔር ቃል ያረጋግጥልናል፣ ያስተምረናል። እግዚአብሔር